ሰላም ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የማሳያችሁ በኮንስትራክሽን ላይ ቴክኖሎጂዎች ልንላቸው እንችላለን። እንግዲህ ሰው ኃይል ደረጃ ብንገልጸው እና አንድን ፕሮጀክት በሰው ኃይል ደረጃ ወይም የሰው ኃይል የባለቤትነት ደረጃ ስንል አንደኛው ክላያንት ይኖራል፣ ከዛ ቀጥሎ ኮንትራክተር ይኖራል፣ ከዛ ቀጥሎ ኮንሰልታንት ይኖራል። እንግዲህ ኮንትራክተር ማለት ስራውን በተቋራጭነት ይዞ ወይንም ስራውን በጨረታ አሸንፎ የተረከበው ድርጅት ማለት ነው። ተቋራጭ ማለት ስራውን የሚያከናውነው ማለት ነው። ከዚህ ቀጣይ እንግዲህ በኮንትራክተሩ እና ኮንሰልታንስ ነው ያለው። በክላያንት እና በኮንትራክተር መካከል ያለው ኮንሰልታንት ይባላል። ይሄ አማካሪ መሐንዲስ ማለት ነው። ከዛ ቀጣይ እንግዲህ በኮንትራክተሩ ስር ሳይት ኢንጂነሮች ይኖራሉ። ሳይት ኢንጂነር በሁለቱም በኮንትራክተር በክላያንትም፣ ከዛ ሰርቬየሮች ይኖራሉ። ይሄም በኮንትራክተር እና በክላይንት ተቀጥሮ የሚሰራው ኮንሰልታንሲው ሰርቬየር ይኖረዋል። ከዛው ቀጣይ እንግዲህ ፎርማን እና ስቶር ኪፐር ነው። ይሄ ፎርማን ማለት ስራውን በሳይት ላይ ከቀን ሰራተኞች ማኔጅ ከማድረግ ጀምሮ የሚሰራው ነው። ከዛ ቀጥሎ ያለው እንግዲህ ግንበኛ፣ አናጺ፣ ፌሮዬ የምንላቸው ናቸው። እነዚህ ብረት የሚሰሩ አናጺ ስራ የሚሰሩ፣ ኤሌክትሪሻን የምንለው ደግሞ የኤሌክትሪክ ስራ የሚሰራ ማለት ነው። ከዛ ቀጣይ እንግዲህ ያሉት ፔንተር፣ ፕላስተረር እያልን የምንገልጻቸው ይኖራሉ። ለሳኝ እንደማለት ነው። ታይም ኪፐር ሊኖር ይችላል። እንደ ፕሮጀክቱ ስፋት ነው እንግዲህ ካቦ ሊኖር ይችላል። እንደዚህ እያሉ የማን ፓወር ወይ የሰው ኃይሉን ዲፓርትመንት በዚህ ልክ ልንጠቅሰው እንችላለን። ኦፕሬተር ሊባል ይችላል። እንግዲህ ቀን ሰራተኛ ወይም ሌበር ልንለው እንችላለን። ኦፕሬተር የምንለው እንግዲህ የትኛውን ማሽነሪ የሚያሽከረክር ወይም የሚነዳ ኦፕሬት የሚያደርግ፣ ለምሳሌ ትልልቅ ማሽነሪዎች ሊሆን ይችላሉ። ለትራንስፖርት የምናገለግላቸው የሲኖ ትራክ፣ የዳም ትራክ፣ የኤክስካቫተር ምናምን በአብዛኛው ኦፕሬተር ይባላል። ሌላው እንግዲህ ወደ ስራው ስንሄድ ሞርታር፣ ኮንክሪት ምናምን የምንለው ይሄ ሞርታር የምንለው እንግዲህ ሲሚንቶ ቡኪት ወይ ሲሚንቶ ልንለው እንችላለን። አሸዋና ሲሚንቶ ብቻ ማለት ነው። አርማታ የምንለው ግን አሸዋ፣ ጠጠር፣ ሲሚንቶ ሲሆን ነው። ሲሚንቶ በውሃ ብቻ ከተቦካ ቧካ ብለን እንገልጸዋለን፣ ወይም በዛ ልክ ስሙ ይጠራል ማለት ነው። እንግዲህ ወደ ስትራክቸር ስም ደግሞ ስንገባ ስላብ ይኖራል። ስላብ ሆሪዞንታሊ ይሄን ስፔስ የምንሞላበት ማለት ነው። ፈርስት ኮት ወይም ይሄ ፕላስተሪንግ ግርፍ ይባላል ማለት ነው። ከዛ ቀጣይ እንግዲህ ቨርቲካል አላይመንቶችን ፉካ ብለን እንጠራቸዋለን ማለት ነው። ለፕላስተሪንግ ፕላስተር በምንሰራበት ሰዓት ቨርቲካሊ የምንጠብቀውን አላይመንት ፉካ ልንለው እንችላለን ማለት ነው። ከዚህ ቀጥሎ እንግዲህ የምናየው አሁንም ስከርቲንግ ዘኮሎ እንለዋለን። ይሄ ብዙ ጊዜ ቤቶች ላይ ሲሰራ ነው። በማሶነሪ መካከል ደግሞ ወይም በድንጋይ ግንብ አንዱን ድንጋይ ከሌላው ድንጋይ እና ወይም ብሎኬት ላይ የምናደርገው ጁንታ እንለዋለን። ይሄ ደግሞ ወደ አናጺ ስራ ወይ ደግሞ በብሎኬት ስራ ሊሆን ይችላል። አንድ ብሎኬት የማይሞላ ወይም ደግሞ በሁለት ፕሌይውዶች መካከል አናጺ ስራ ላይ የሆነች ክፍተት ካለች እሷን ፔንሲ ብለን እንጠራታለን ማለት ነው። ይሄ መገየድ ማለት አላይመንት መስራት ማለት ነው። መቀየስ፣ ሴት አውት ማድረግ ወይም ሌአውት አላይመንቱን በ90 ዲግሪ ወይ ሰምቲንግ በዛ ሳይት ላይ በተሰጠው ዲዛይን መሰረት አላይመንቱን መስራት ማለት ነው። ስቶን ማሶነሪ እንግዲህ እንደዚህ ድብልቅልቅ ብሎ የሚታየው ራንደም ረብል ተብሎ ይሄ ማለት የጁንታውን እንትን እያለው ሳይሄዱ ሲሰራ ማለት ነው። ይሄ ሌላው እንግዲህ የሴመንት ስክሪድ በምናደርግበት ጊዜ በሴመንት ብቻ ከላይ ስክሪድ እና ማንካሊሾ ብለን እንጠራዋለን ማለት ነው። ኦኬ ከዚህ ቀጣይ እንግዲህ ሌላ ምን ልናስተውል እንችላለን? ሳይት ላይ ወይ የተለመደ ተርሚኖሎጂ ወደ ምን ስራ እንሂድ መሰላችሁ? ማቴሪያል ወይም የምንጠቀማቸው አንደኛው የእጅ ውሃ ልክ ወይም ስፕሪት ሌቭል ይባላል። የእጅ ውሃ ልክ ማለት እንግዲህ ስትሬት መሆኑን የምንለካበት ነው። ከዛ ስትሬት ኤጅ ወይም ሪጋ ደግሞ የሆነ ሙሊት ከሞላን በኋላ እሱን በስትሬት መልክ ለማስተካከል ከፈለግን ከዛና ከዚህ ይዘን ሁለቱን ሪጋ ረጅም ብረት እንይዝና
በሱ መሰረት ይሄንን ከዚህኛው ጫፍ እና በዚህኛው ጫፍ ላይ ሰዎች ይዛሉ፣ በዛ እንትን እንላለን ማለት ነው። ቀጣዩ እንግዲህ ይሄ ቲ ስኩዌር ወይም ስኳድራ የምንለው ነው። 90 ዲግሪውን የሚጠብቅልን ማለት ነው ይሄ። ከዛ ቀጣይ እንግዲህ የውሃ ልክ የሚባል ወይ ጎማ ውሃ ልክ የምንለው ሆሪዞን ሌቭል እንለዋለን። ሌላው ትሮል ነው። ይሄ ማንኪያ ነው። ማንኪያ ማለት የሲሚንቶ ቡኮውን እዛ ወደ ተለያዩ ሙሊት ቅርጽ ላይ የምናስተካከልበት ወይም የምንጨምርበት ቡኮ የምንጨምርበት ነው። ይህኛው እንደገና ደግሞ ፕለምፕ ቱምቢ ይባላል። ቱምቢ ነው የሚባለው የቱምቢ ማለት ነው። ሌላው ባሬላ የሆነ እቃ የሆኑ ነገሮችን ሲሚንቶ ሊሆን ይችላል፣ አፈር ሊሆን ይችላል፣ አሸዋ ጠጠር ሊሆን ይችላል የምናቀርብበት እንደማለት ነው። ፈረካሱን በዚህ ልክ አይታችሁታል። ሌላው ያላስተዋልነው ነገር ከዚህ ማቴሪያሎች ሊመጣም እንግዲህ መዶሻ ሊኖር ይችላል። እዚህ ላይ አልተገለጸም። ያው የአናጺ መዶሻ የምንለው ሚስማር የምንመታበት ነው። እንደገና ድንጋይ የምንመታበት ደግሞ ትልቁ መዶሻ ያው መዶሻ ተብሎ ይጠራል። በስዕል ለመግለጽ ወይ ለማሳየት እየሞከርን ነው። ይሄኛው እንግዲህ መስፈሪያ ነው። የአሸዋ መስፈሪያ ቦክስ ወይም ባችንግ ቦክስ ነው የሚባለው በእንግሊዝኛ። ይሄ መስፈሪያ አሸዋ መስፈሪያ ወይም ጠጠር አሸዋ ጠጠር በዚህ ነው የምንሰፍረው ማለት ነው። ይሄ እንግዲህ 3 አይነት የመስፈሪያ ሳይዞች አሉ። እነዚህም በሌላ ጊዜ እመለስላችኋለሁ። 3 አይነቶች መስፈሪያ ናቸው ያሉት። ያ ማለት ከዚህ እስከዚህ፣ ከዚህ እስከዚህ እና ከዚህ እስከዚህ ርዝመታቸው 50 40 16 50 40 18 50 40 20 ናቸው። ከነዚህ በዲዛይኑ መሰረት ወይ ሚክስ ዲዛይን የሚባል አለ። በሱ ስታንዳርዱ በዛ ዲዛይን ባወጣው መሰረት ይቺ ጣውላዋ ትሰራለች ማለት ነው። በዛ ልክ ተቆርጣ ይሄ መስፈሪያ ይባላል። ወደ ብረት ስራ ስንገባ እንግዲህ ይቺኛዋ እዚህኛው ፓርት ላይ ያለችው ይሄ የተለያዩ ዲያሜትር ያላቸው ብረቶች ናቸው። ለዚህ ላይ ጽሁፍ አላቸው። ዲያሜትሩን በዛ ልክ ይገዛል። ዲያሜትሩ ማለት የዚህ ስፋቷ እንደማለት ነው። እቺን ብንቆርጣት እና በዚህ ላይ ስፋቷ ማለት ነው። ይሄ የአናጺ ሽቦ ይባላል። ብዙ ጊዜ ብረቱን የምናስርበት ለማለት ነው። እቺኛይቱ ደግሞ እንደ ስፔሰር የምንጠቀምባት ልትሆን ትችላለች። ስፔሰር ማለት በኮንክሪት ከቨር ስለሚፈልግ ብረቱ ወይም ከታች በኩል ሲሚንቶ እኛ ኮንክሪቱን ያቦካ ነው ከታች ቡኪት ከቨር እንዲያደርገው ብረቱን ይቺኛዋን ፓርት እናስገባትና ወደ ላይ ከፍ ይላል። ከዛ ቡኮውን ስንጨምርበት ኦልሬዲ ብረቱ ከቨር ያገኛል ማለት ነው። ስለዚህ ኮንክሪት ከቨር ትባላለች። ይሄኛው ደግሞ እንግዲህ እንደምታዩት አንገረጅ ሌንግዝ ጋንቻ የምንለው ይሄ ሆሪዞንታል የሆነ የብረቱ እጥፋት ከኮለኑ ጋር የተያያዘው ማለት ነው። ጋንቻ ብለን እንለዋለን። ይቺኛይቱ እንደገና ቢም ሬንፎርስመንት እንግዲህ ለቢሙ አግድም የምትነጠፈው ብረት ናች። ቴንሽን አንከሬጅ ሌንግዝ፣ ኮለመን ሬንፎርስመንት እንግዲህ ማለት እነዚህ የኮለኑ ወደ ላይ የሚወጡት ብረቶች ናቸው። እነዚህም በዚህ በኢሜጁ እንደምታያቸው በዚህ ልክ ይሆናል። ይሄ ቢሙ ከታች ያሉት ብረቶች ማለት ነው። ብረት እንግዲህ በስታንዳርድ ወይም ከፋብሪካው በሚወጣበት ሰዓት 12 ሜትር ሌንግዝ ኖሮት ነው የሚወጣው። የተለያየ ዲያሜትር ሊኖረው ይችላል። አኮርዲንግ ቱ ዘ ዲዛየር ኦር ማርኬቴብል የሆኑ የተለያዩ ዲያሜትሮች ይኖራሉ። ከ6 ጀምሮ 6 8 10 12 16 14 እያለ ይቀጥላል ማለት ነው ወደ ላይ። እርዝመቱ ግን የሚወሰነው ያው ለትራንስፖርቴሽን አይመችም በሚል ባይ ዲፎልት 12 ሜትር ነው። 12 ሜትሩን አንድ ቤርጋ ብለን እንጠራዋለን። ቤርጋ ተብሎ ልክ ደርዘን 12 ነገር ደርዘን እንደሚባል ይሄም 12 ሜትሩ ቤርጋ ተብሎ በብረት ይገለጻል ማለት ነው። ሌላው ብረት ላይ በምንሄድበት ጊዜ ይሄኛው እንደዚህ ብረቶች ከላይና ከታች 4 ማዕዘን ብረቶች ነው። ለምሳሌ ለኮለን ወይንም
ቢም ሊሆን ይችላል። ይሄኛው እንደምታዩት ቢም ነው። ሶ ቢሙን እንደዚህ ዙሪያውን የምናስርባቸው እንትኖች ስቲራፕ እንላቸዋለን። ስቲራፖች ነው የሚባሉት፣ ግን ኮመንሊ ደግሞ ሌላ መጠሪያ አላቸው። ሰው ይሄኛው በእንግሊዝኛ እኛ የምንላቸው ስቲራፕ ነው። ስታፋ ተብለው ነው የሚገለጹት በጣሊያንኛው ይመስለኛል፣ ወይ አማርኛው አይዱን ነው። ይሄኛው ደግሞ ቲርስ ይባላሉ። እነዚህ ደግሞ ኮለመን ላይ ያሉ ናቸው። ስታፋው እንግዲህ በዚህ መልክ ነው። ይቺ የምትታጠፍባት 3 አይነት እንትኖች አሉ። 45 ዲግሪ ሊሆን ይችላል። ያው ይሄ ወደዚህ የሚታጠፍበት ገባ የሚልበት ማለት ነው። ከዛ በላይ ደግሞ 135 ዲግሪ ተብሎ ሲነገር ልትሰሙ ስላላችሁ፣ ያ ማለት ይሄ እንደዚህ ብታሰምሩትና በዚህ በጀርባ ያለው አንግል 135 ይሆናል ማለት ከፊት ለፊት 45 ወደ ኦሮሞስ በጣም ታጥፎ ወደ ኮንክሪቱ መግባት አለበት የሚለውን መያዝ ይኖርባችኋል። ስለዚህ የኛው በዚህ መልክ እናየውና ወደ ቀጣዩ እንሄዳለን። ይሄ እንግዲህ ሰዎቹ ፌሮዬ ነው የሚባሉት ብለናል። ስለዚህ ብረት እያሰሩ ነው። አሁን እንደዚህ እንደምታያቸው በጣም ኦኬ። ኔክስት ዋን እንግዲህ የአናጺ ስራ ነው። የአናጺ ስራ እንግዲህ እንደምታዩት ከታች ይሄንን ኮለን እያፈኑ ነው እንበልና እነዚህ በሙሉ የራሳቸው የሆነ መጠሪያ ስም አላቸው። ከታች ላይ ብረቶቹ ማነው ፎርምወርኩ ወይም ይሄ ጣውላ ሊሆን ይችላል ወይ ፓኔል ሊኖር ይችላል። የብረት ከሆነ ፓኔል ነው የምንለው። እዚህ ላይ ያላካተትኩት ነገር ይሄ ኮንክሪቱ ቅርጽ ይዞ እንዲወጣ የምናፍንበት፣ የብረት ከሆነ በክብ ሊሰራ ይችላል ወይንም ደግሞ በ4 ማዕዘን ሊሆን ይችላል። እሱን ፓኔል ልንል እንችላለን፣ ልንጠቀም እንችላለን። እንደገና ደግሞ የጣውላ ከሆነ ያው ጣውላ ነው። ከታች ላይ ዙሪያውን 4 ማዕዘን መተን የምንይዝበት ነገር ክራንቻ ይባላል። ከሱ በላይ ወደ ላይ ደግሞ ዙሪያውን ከፍ ከፍ ብለን በሆነ ሴንቲሜትር ወይ ሜትር አካባቢ ከፍ እያልን የምናስርበት ዙሪያውን የሚያልፍበት ይሄ ከረባት ይባላል። እዚህኛውም ጋር ለምሳሌ ይሄ በስቲል ነው እየሰሩ ያሉት ይሄ ፕሮጀክት። የዚህም ግን እንደዚህ አግድም የምናደርገው ነገር ይሄኛው ከረባት ይባላል። ይሄ ከታች ከሆነ መጨረሻው ላይ ክራንቻ ይባላል። እያንዳንዷ እንትን ያው ሳይት ላይ ስም ስላለው በዚህ መልክ ተርሚኖሎጂዎቹን ማወቅ ይኖርብናል ማለት ነው። ኦኬ ሌስ እንግዲህ እንቀጥል። ያው እንደምታዩት ይህም ኮለን ነው። ምንድን ያልኳችሁ ከታች የሚሆን ከሆነ ክራንቻ ነው፣ ከላይ ደግሞ እነዚህ ከረባት ብንላቸዋለን ማለት ነው። ኤኒዌይስ አሁን ቀጣዩ ላይ እንግዲህ ደግሞ የምናየው የሆነ የፓድ ሙሊት ነው። ፓዱን ለመሙላት ደግሞ ያን ቅርጽ እንዲይዝልን ከውጭ በኩል ደግፈው የሚይዙት ክሪስት እንላቸዋለን፣ ክሪስቲ እንለዋለን። ወይንም ኮለኑን ደግሞ እንዲቆም ከዙሪያውን እየገደፍን የምናቆምበት ቅስት እንለዋለን ማለት ነው። ቅስት እንላለን። እነዚህን ቅስቶች ብለን ነው የምንጠራቸው። እንደምታዩት ይሄ በጣም ረጅም ነው። ዙሪያውን መደገፍ ያስፈልጋል። ይሄኛውም ደግሞ ፓዱን በምንሞላበት ጊዜ ክሪስቲ የምንለው ግን በዚህኛው ስትራክቸር ላይ ለምሳሌ ይህ እንግዲህ በፓድ በምንሞላበት ጊዜ ነው። በዚህ ለምሳሌ ደግፈው የሚቆሙትን ነው ክሪስቲ እና ቅስት ምናምን እያልን አሳይተናቸዋል። ይሄ ፓድ ደግሞ ከመነሻው ላይ ስንነሳ ከታች ለምሳሌ የኮንስትራክሽኑን ፓርት እንትን ሳንል ከታች በኩል ሊን ኮንክሪት ይደረጋል። ሊን ኮንክሪት የሚለው C6 ሊሆን ይችላል፣ C5 ሊሆን ይችላል። እሱን እናቦካና ከታች እናደርጋለን። ከዛ ኮንክሪት ከቨር ይኖረዋል ማለት ነው። ከታች በኩል ብረቱን አፈር እንዲያገኘው። ከዛ በኋላ እነዚህን ብረቶች እናደርጋለን። የዚች ብረት አሁን ጫማ ብዙ ጊዜ እንለዋለን እና ብዙ ጊዜ ይሄንን ከዚህ እስከዚህ ያለውን ጫማ ብለን እንጠራዋለን። የብረቱ ታጣፊ ወይንም ደግሞ ኦቨርላፕስ ብለን የምናደርገው ነው። የዚህ ዋናው ስራው ምንድነው? ከላይ የሚመጣው ሎድ ሴፍሊ ዲስትሪቢዩት አድርጎ በዚህ ስፋት ያክል ፓድ ውስጥ ወደ መሬት እንዳስተላልፍ ስለሆነ ከዚች እስከዚህ ድረስ ያው አኮርዲንግ ቱ ዘ ዲዛይን እዚህ ላይ 50D ወይ ከ40 እስከ 50D
እንጠቀማለን። ከዚህ በፊት ባለው ቪዲዮ ላይ ገልጸላችኋለሁ። ይሄኛውን ደግሞ ዙሪያውን በጣውላ እናፍነው እንችላለን ወይ ፓኔል ልንጠቀም እንችላለን። ለዛሬ የያዝኩላችሁ ተርሚኖሎጂዎች እነዚህን ይመስላሉ። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ አድርጉት። እናመሰግናለን።